ሰላም ሰላም ፋሚሊ እንደምን ቆያችሁልኝ? በብዙዎቻችሁ ጥያቄ መሰረት ዛሬ ሲንዝ ሚክስ የምናደርግ ይሆናል። ብዙዎቻችሁ በውስጥ መስመርም ደውላችሁ ሲንዝ ምናምን ስላላችሁኝ ዛሬ ሲንዝ ሚክሲንግ ነው የምናየው ማለት ነው። እንዴት አድርገን ሚክስ እንደምናደርግ ከመጀመሪያው እስከ መጨረሻው ስቴፕ የማሳያችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ ሼር በማድረግ ጀምሩልኝ። ኦንላይን ክላስ ደግሞ ምዝገባ እየተጠናቀቀ ስለሆነ ፈጥናችሁ እንድትመዘገቡ አሳስባችኋለሁ። ቴሌግራም ቻናል ደግሞ ብዙ ትምህርታዊ ነገሮች የሚለቀቁበት መሀል ላይ ዩዘር ኔሙን አስቀምጥላችኋለሁ። ሰርች እያደረጋችሁ ጆይን አድርጉ። ቀጥታ ወደ ክላሳችን እንሄዳለን። ምንጊዜም እንደምነግራችሁ መጀመሪያ ቮይስ ሴሌክት አድርገን ነው የምንጀምረው። ይሄን ሁሌ ከዚህ ጀምሬ ማሳያችሁ ያው ብዙ ማያውቁ ልጆች አዳዲስ ስለሚያዩት ለዛ ነው። ስለዚህ እያንዳንዱን ነገር ከመጀመሪያው እስከ መጨረሻው በደንብ አስመለክታችኋለሁ። በመጀመሪያ ደረጃ እዚህ ጋር ራይት ዋን እና ራይት ቱ የሚል በተን አለ እንደምታዩት። እዚች ጋር ፓርት ሰሌክት የሚል ማለት ነው። እኛ ራይት ዋን ላይ እናረገውና ሲንዝ ስለሆነ ሲንዝ ፎልደር ውስጥ እንገባለን እዚህ ጋር ማለት ነው። ሲንዝ ፎልደር ውስጥ እንገባለን። ከዛ በኋላ እዚች ጋር 1984 የምትለውን ሲንዝ ሴሌክት እናረጋታለን። ኖርማል እዚህ ፎልደር ውስጥ ከገባን በኋላ 1984 ሲንዝ የምትላለች እሷን ሴሌክት እናደርጋታለን። እሱን ሴሌክት ካረግን በኋላ እዚህ ጋር ኤግዚት ብለን እንመለሳለን። ከዛ ራይቱ ላይ ደግሞ እንሄድና አሁንም ሲንዝ ፎልደር ላይ እንገባለን። ከዛ በኋላ እዚኛው ፎልደር ላይ ስለሌለ አፕ ብለን እንወጣለን። እዚች ጋር በምታዩት ምልክት እዚች ጋር አፕ እንልና ሌጋሲ ውስጥ እንገባለን። እዚህ ጋር ማለት ነው ሌጋሲ የሚለው ውስጥ እንገባለን። ከዛ ፓርት ቱ ላይ እናረገውና ሲንዝ ላይ እንገባለን። እዚች ጋር ሲንዝ ላይ ገብተን ፓርቱን እንዲህ ያሳልፋችሁት ፓርት 5 ላይ ካረጋችሁት በኋላ ሳውሊድ የምትል ቮይስ አለች። እሷን ሴሌክት እናረጋለን። ከዛ በኋላ ይህን ሴሌክት አድርገን ከጨረስን በኋላ ኤግዚት እንላለን። ከዛ ቀጣይ ስራችን ምንድነው የሚሆነው? ቮይሶችን ባላንስ ማድረግ መጀመር ነው ማለት ነው። ስለዚህ እዚህ ጋር ባላንስ የሚል በተን አለች። እዚህ ጋር ባላንስ ሚክሰር ቻናል ኦፍ የሚል አለ። ባላንስ ላይ እናረገውና አሁን ባላንስ እናደርገዋለን ማለት ነው። እና እዚህ ጋር ባላንስ ስለተደረገ 127 ነው የምናደርገው። እዚህ ጋር ቮይሱን ሴሌክት ስናረገው 127 ታረጉታላችሁ። ከዛ በኋላ ባላንስ የምናደርገው ምን ውስጥ ነው? እዚህ ራይት ዋን ላይ እንገባና ቮይስ ሴት የምትላለች እዚች ጋር እንደምታዩት አንዴ እሷን በዚች እታች ባለችው በተን ማለት ነው ክሊክ እናረጋታለን። ከዛ በኋላ እዚህ ጋር 100 መሆኑን እርግጠኛ አድርጉ። በቂ ነው። እዚህ ጋር ከጨመራችሁ ድምፁ በደንብ ይጨምራል። ስለዚህ 100 በቂ ነው። በቃ ይኸው አሁን ድርቅ ያለ ነው ቮይሱ ማለት ነው። አሁን እኛ ኢፌክት ባላንስ አድርገን የሲንዙን ጣዕም እናመጣዋለን። ስለዚህ አሁን ይሄ 100 ላይ ነው። አሁን ይሄን ብጨምረው በጣም ከፍ ይላል ድምፁ። ስለዚህ በቂ ነው። 100 ላይ እናደርገዋለን ይሄኛውን ማለት ነው። ራይት ዋን ላይ ሲንዙን ማለት ነው 1984 ሲንዙን 100 እናደርገዋለን እዚህ ጋር 100 እዚህ ጋር መሆኑን እርግጠኛ ከሆንን በኋላ ከዚህ ኤግዚት ብለን እንወጣለን። ተመልሰን ደግሞ እዚች ጋር ሳውሊድ ላይ እንገባና በተመሳሳይ መልኩ ቮይስ ሴት ላይ የሚለው ላይ እንገባለን። ይሄን 117 ታደርጉታላችሁ። 117 ባላንስ ያደረጋችሁ ስትመጡ ሚክሱ ይታወቃቸዋል። ምን ያህል ልዩነት እንዳለው ይታወቃቸዋል። ስለዚህ አሁን ባላንስ አድርገን ጨርሰናል ማለት ነው። ምንጊዜም እንደምነግራችሁ ልክ የሆነች ስቴፕ አድርጋችሁ ስጨርሱ መብራት ሊሄድባችሁ ምናምን ይችላል፣ አይታወቅም። ሚሞሪ ላይ ጫን ብላችሁ እኔ አሁን 5 ላይ ሴቭ አደረኩት ቮይሱን ነው። ስለዚህ እንዳያችሁት ነው። አሁን ምን እናደርጋለን? ሚክሰር ላይ እንገባለን ማለት ነው። ቀጣይ ስቴፓችን እዚች ጋር ሚክሰር የምትል በተን አለች፣ እሱ ጋር እንገባለን። ከዛ በኋላ በተኑን ወደ ጎን እናደርገውና ኢፌክት ላይ ነው ቀጥታ የምንሄደው።
ኢፌክት ላይ ከሄድን በኋላ እዚች ጋር ታይፕ የምትላለች እሷን አንዴ እንነካታለን፣ ታይፕ የምትለዋን። ከዛ በኋላ እዚህ ጋር ዲሌይ ምናምን የሚል አለ። አሁን እኛ ምን ላይ ነው ሰሌክት ያደረግነው? አይታችኋል። ዲኤስፒ 24 የሚል አለ እዚች ጋር፣ እሱን ነው ሰሌክት ያደረግነው። አሁን ኢፌክቱን ሰሌክት ለማድረግ ማድረግ አለብን። እዚህ ጋር ጂ ላይ እንመጣና አሁን ባላድ ሃል የሚል አለ፣ እሱ ላይ ሴሌክት እናደርገዋለን። የተለያዩ ኢፌክት አሉ። ከዛ በኋላ ነው ታይፑን የምትነኩት። ከዛ በኋላ ሪቨርብ የሚል አለ። ሪቨርብ የሚለውን አንዴ እነካዋለን። ከዛ በኋላ ኢፌክት እንመርጣለን። ብዙ ጊዜ ሃል 5 አሪፍ ነው። ስለዚህ ሃል 5 እናደርገዋለን እዚህ ጋር ማለት ነው። ቼክ አድርጉ በደንብ ሪቨርብ የሚለው ላይ ካታጎሪ፣ ከዛ ደግሞ ታይፑ ሃል 5 መሆኑን ቼክ አድርጉ። ይህን ካረጋችሁ በኋላ ኤግዚት እንላለን። ስለዚህ የዚህን አሁን ባላንስ እንሰራለን ማለት ነው። ስለዚህ ራይት ዋን ላይ 12 ነው። ከዛ በላይ ባትነኩት ጥሩ ነው፣ ችግር የለውም። ራይቱ ላይ ደግሞ ስንት እናደርገዋለን መሰላችሁ? 55 እናደርገዋለን። 55 እናደርገዋለን። ይሄን ማለት ነው 55 እናደርገዋለን እዚህ ጋር መተን። ስለዚህ አሁን በጣም ቆንጆ ሆኗል ማለት ነው። ስለዚህ ይሄን 55 እናደርገዋለን። ከዛ ይህን ካደረግን በኋላ ኤግዚት ብለን እንወጣለን ከዚህ ማለት ነው። ስለዚህ አሁን በቆንጆ መልኩ መጥቶልናል ማለት ነው ሳውንዱ። ስለዚህ አሁን ሌላ የምነግራችሁ ምንድን ነው፣ እዚህ ቮይስ ላይ ከገባችሁ በኋላ እቺ ዲኤስፒ የምትለዋን ማለት ነው እሷን ባላንስ መደረጓን ቼክ እናደርጋለን። ስለዚህ አሁን ቮይስ ሴት ላይ እንሄድና እንደዚህ ይመጣላችኋል። ስለዚህ ወደ ጎን ታደርጉታላችሁ። ታቡን እዚች ጋር ታብ ወደ ጎን እያደረጋችሁ እዚህ ጋር ትገባላችሁ ማለት ነው። ይሄ አሁን ዴብዝ ላይ ነው። ዴብዝ እና ፓነል ሲስተም ይባላል። ስለዚህ አሁን እዚህ ጋር ዴብዙ 14 ከዛ ደግሞ ፓነል ሲስተሙ 112 መሆኑን ቼክ አድርጉ። ከዛ በኋላ የትም ሳትሄዱ አሁን ይሄ 1984 ሲንዝ ላይ ነው እዚህ ጫፍ ላይ እንደምታዩት። ከዛ እዚህ ጋር ራይቱን ቀጥታ ስነካው ይቀየራል ማለት ነው። ኤግዚት ሳትለው አሁን ሳውሊድ ነው። ስለዚህ ሳውሊድን በዚህ መልኩ መሆኑን ቼክ አድርጉ። ይህን ካረጋችሁ በኋላ ስለዚህ ኤግዚት ብለን እንወጣለን ማለት ነው። ስለዚህ አሁን ሚክሳችንን ጨረስን እና ላይጠፋብን ሴቭ ድጋሚ እናደርገዋለን ማለት ነው። ስለዚህ ሚክሳችንን በዚህ መልኩ ሴቭ ካረግን በኋላ ቀጣይ ስቴፓችን ምንድነው የሚሆነው? በሆነ ስታይል መርጬ የተጫወትኩ አሳያችኋለሁ ምን ያህል ዲፈረንት እንዳለው ማለት ነው። ስለዚህ ሚክስ የተደረገውንም ያልተደረገውንም እየተጫወትኩ አሳያችኋለሁ ማለት ነው። ቀጥታ ወደዛ እንሄዳለን። አሁን ሚክስ አድርገን ጨርሰናል ማለት ነው። ስለዚህ አሁን ልዩነቱን እየተጫወትኩ አሳያችኋለሁ ማለት ነው። ፊቭዝ ሬጌ ላይ ልጫወትና ላሳያችሁ። እና እንደምትመለከቱት ይሄ ሚክስ የተደረገው ነው። ለምሳሌ አሁን ሚክስ ያልተደረገውን ዝም ብዬ ሰሌክት አድርጌ ላሳያችሁ ምን ያህል ልዩነት እንዳለው ማለት ነው። ሰሌክት አድርጌ ላሳያችሁ። ሚክስ ባላንስ ያልተደረገው ውበት የለውም። አሁን ይሄ ነው አይቷ እንዴ ድርቅ ያለ ነገር ነው ደግሞ አያምርም። ይሄው ምንም ሚክስ አልተደረገም፣ ግን ሚክስ የተደረገውን ስሙት። አይታችኋል፣ ኢፌክትም አለው ውበትም አለው። ስለዚህ በዚህ መልኩ ሲንዝን ሚክስ ማድረግ ትችላላችሁ ማለት ነው። ይህን ቻናል ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጣይ በአዲስ ትምህርታዊ ቪዲዮ እንገናኛለን። ተባረኩልኝ።